ይሄ በጣም አስፈላጊ ነገር ነው። በጣም I cannot emphasize it enough። በጣም አስፈላጊ ነገር ነው። ኮሚኒኬት ማድረግ መቻል። ሰላም እንዴት ናችሁ? እንኳን ወደ ዲፕ ቶክ ዊዝ ሳሊ ዩቲዩብ ቻናል በሰላም መጣችሁ። ይሄ ቻናል ስለ ማይንድሴት ላይ፣ አመለካከት ላይ፣ እድገት ላይ እናም ደግሞ ከዚህ ጋር የተያያዙ ፌሚኒቲ ላይ ኦፍ ኮርስ እና ከዚህ ጋር የተያያዙ ሀሳቦችን የምናነሳበት ዩቲዩብ ቻናል ነው። በዛም ደግሞ ሜካፕ፣ ቢዩቲ፣ ኢነር ቢዩቲ፣ አውተር ቢዩቲ ኤኒቲንግ ሪሌትድ ዊዝ ዳት በዚህ ዙሪያ ላይ የምንፖስታቸው ቪዲዮዎች ይኖሩናል ከዚህ በኋላ። እነዚህ ምስል ሀሳቦች ላይ ኢንትረስትድ ከሆናችሁ እና ማወቅ የምትፈልጓቸው ነገሮች ካሉ ይህን ዩቲዩብ ቻናል መከታተላችሁን እናም ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቀጣዩን ቪዲዮ ተጋበዙልኝ። መልካም ጊዜ። ዛሬ የምናነሳበት ቶፒክ is things I wish I have started in 2024 last 2 years። የመጀመሪያውና ባደርገው ኖሮ ብዬ የማስበው ነገር የጤና ጉዳይ ላይ ወይንም ደግሞ ጤናዬ ላይ ሄልዚ ላይ ኮንሲስተንት በሆን ብዬ አስባለሁ። I used to be a person በጣም ስፖርት የሚሰራ ሰው እና ከሆነ ጊዜ በኋላ ግን አልፎ ሆነ ማደርገው ነው it wasn't consistent የሆነ አልነበረም ነው። consistency is really important, so I wish የጀመርኳቸው የስፖርት ነገሮች ከጤናዬ ጋር የተያዙ ነገሮችን ቀደም ብዬ ጀምሬ ቢሆን I started sport a little bit earlier than now. So ሁለተኛ እዚህ ጋር የማየው በዚህ ሴቭ ያደረኳቸው ዶክመንቶች ስላሉ ከፋይሌ እያወራኋቸው ያሉት ለዛ ነው። ሁለተኛው I wish that I take a risk. Actually ይሄኛው እንኳን way back ከ2024 በፊትም ነው። It's way back. I wish I've started earlier. Whatever it is, I wish I started it earlier. One of the things that we always, especially ወጣት የሆናችሁ ሰዎች ከባድ ጊዜ የምናሳልፍበት ጊዜ deciding to start ነገር ለመጀመር ለማድረግ እና ኮንተምፕሌት እናደርጋለን። አሁን እንጀምረው እንትን የለኝም ብለን የምናስቀምጣቸው እንደ ኳሊፊኬሽን የሆኑ ነገር ግን ኦብስታክልስ የሆኑ ነገሮች አሉ እና እነዛን ኦብስታክሎች አልፈን ነው ኢትስ ኦኬ ባለኝ እጀምራለሁ ምን በጣም ጥቂቶች ነን። I wish I have started everything previously than now. ምክንያቱም we think we have time, but no, we don't have time. ወጣትነት የኢዜጅ young age እና የሚባለው ነገር it goes ያልፋል እና ጊዜ እንዳለን ማሰብ በጣም ሞኝነት ነው ብዬ አስባለሁ። we don't have time really, even though you are like 21 ዓመት 20 ዓመት 5 ዓመት ሆናችሁ ይሆናል ይሄን ቪዲዮ የምታዩት። if you think you have time, no, I'm gonna tell you today you don't have time flew really fast እና ባላችሁ ጊዜ ግን what can you do እና start it now. So I wish I started those things earlier. ማድረግ የምፈልጋቸውን ነገር I wish I started those things earlier. ሶስተኛው ነገር ከዚህ ጋር የተያያዘ ሀሳብ ነው። I wish I believe myself earlier. ብዙ ነገሮች ለሰው ብለን የተውናቸው ነገሮች አሉና ብዙ ነገሮች ራሳችንን የራስ መተማመን አንሶን ሳይሆን ካሬጅ አንሶን ያን ነገር ማድረግ የምንፈልገውን ነገር አሁን ቅድም እንዳልኳችሁ I wish I started earlier ያልኳችሁ ነገር ካሬጅ አንሶን ለመጀመር በጣም ስናስብ ስንቆይ ነገሮች ያለፉን ሰዎች እንዳሉ አስባለሁኝ። ደግሞም እንደዛ ነው። ምክንያቱም የሆኑ ሲዝኖች አሉ በሮች ሁሉ የሚከፈቱልን ሲዝኖች። እነዛን ሲዝኖች ላይ ኮንተምፕሌት ማድረግ ካሬጅ ማጣት ያን ነገር ላይ ፎርዋርድ ለመሄድ ካሬጅ ማጣት ሉዝ እንድናደርገው የመጣልንን ኦፖርቹኒቲ ሉዝ እንድናደርገው ያደርገናል። እና አንዳንድ ጊዜ ደግሞ እነዛ ኦፖርቹኒቲዎች ደግሞ ላይመጡ ይችላሉ። ኦር ደግሞ ራሱ ከመጡ በጣም ሌት ሆኖ ዲሌይ ሆኖ ሊሆን ይችላል የሚመጣው እና you never know. that's why ቅድም ላይ we don't have time ብዬ ያልኳችሁ። so number 4 is I wish I started building my financial things earlier. I wish really ትምህርት ቤት ይሄን አያስተምረንም። ተምራችሁ የጨረሳችሁ ልትሆን ትችላላችሁ ቪዲዮ ታዩት፣ ያልጨረሳችሁ የተማራችሁ ያላችሁ ካምፓስ ልትሆን ትችላላችሁ። one thing I'm going to tell you ጠጋቢዬ ማለት ነው one thing I'm going to tell you is that learn about your finances. ሕክምና ተማሪ ሆኑ፣ ኢንጂነር ሆኑ፣ ቢዝነስ ላይ ሆኑ፣ ስራ ማትሰሩ ሆኑ፣ ተማሪ አትሆኑ፣ የቀን ሰራተኛ ሆኑ learn about business, learn about finances.
ስለ ፋይናንስ ወቁ፣ ስለ ቢዝነስ ወቁ። how do you run your finances? እነዚህ ነገሮች ላይ ክሩሻል የሆነ እውቀት ሊኖራችሁ ይገባል። ምክንያቱም እናንተ ቴክ ኬር የማታደርጉ ከሆነ ኢንካማችሁንና ፋይናንሳችሁን somebody else is gonna do it for you። ሌላ ሰው መጥቶ ያደርግላችኋል። ሌላ ሰው መጥቶ የእናንተን ፋይናንስ ቴክ ኬር ያደርግላችኋል። that means it's not in a good way, it's in a bad way. So ስለ ፋይናንስ ሪሊ you have to know ማወቅ አለባችሁ። ፋይናንስ ምንድነው? እጄ ላይ የሚገባው ገንዘብ ምንድነው? እንዴት ነው አድርጌ ኢንቨስት ማድረግ የምችለው? ምንድነው ላይ ባውለው የተሻለ ነገር መሆን ይችላል? እንዴት ነው ካገኘሁት ገንዘብ ጥቅም ማግኘት የምችለው? ምን ላይ መሆን አለበት? ምን ላይ ኢንቨስት ማድረግ አለብኝ? ምን ላይ ማስቀመጥ አለብኝ? መቼ በምን ያህል ፐርሰንት በምን ያህል ኢንትረስት እንዴት አድርጌ ማስቀመጥ አለብኝ? you have to know it shouldn't be the things that ባንከር የሆኑ ሰዎች ብቻ የሚያደርጉት ነገር መሆን የለበትም። you have to know yourself። ባንክ ውስጥ ምን ያህል ገንዘብ አለ? ምን ያህል ገንዘብ ያስፈልገኛል? ኢንትረስቱ ምን ያህል ነው? በአመት ስንት ያህል ኢንትረስት አለኝ? ምን ያህል ይቆረጥብኛል? ባንኩ ከዚህ ከኔ ላይ ምንድነው ቤኔፊት የሚያደርገው? you have to learn these things. Trust me, it's a game changer. So I hope I started these things earlier. I hope that I start calculating my finances, calculating my wage and everything a little bit earlier than now. Now I know a lot of things, but ቀድሞ ቢሆን ኖሮ would have been really nice. So I wish I started my financial calculation a little bit earlier. I think number 5 line or number 6. I think it's number 6. So the other thing is I wish that የውስጥ ማንነቴ inner peace ኮንትሮል ማድረግ ወይንም ደግሞ inner peace መጠበቅ ቀድሜ ቢጀምር ኖሮ ይሄ ኤጅ አንዳንዴ ራሳቸውን early ያወቁ ሰዎች ባውንደሪያቸውን early build up ያደርጋሉ። So they know how to go with the people, how to be friends with people, how to be friends with colleagues and everything. Okay, I wish mental health ላይ ግን ብዙ ጊዜ ፎከስ አያደርጉምና I wish I started that a little bit earlier. ለሰው ብለን ብዙ ጊዜ እንጎዳለን። ለሰው ብለን ብዙ ነገሮችን እንተዋለን። ለሰው ብለን አይደለ ብዙ ነገሮችን እናጣለን። እነዚህ ነገሮች ትንሽ ቢሆኑም ከኛ ሸርፈው የሚወስዱት ነገሮች አሉ። በህይወታችን የሚያጋጥሙን ነገሮች፣ በሰው የሚያጋጥሙን ነገሮች፣ በሁኔታዎች የሚያጋጥሙን ነገሮች፣ በሲዝኖች የሚመጡብን ጉዳዮች እና I wish inner peace-ን ማስጠበቅ ቀድሜ ብችል። ቀድሞ ያንን ማድረግ የሚቻለው ደግሞ ቀድሞ ራስን በማወቅ ነው። little bit earlier ቢሆን ብዬ አስባለሁ። I know everything is on time. I understand that ግን አንዳንድ ጊዜ ይሁን ብለን የተውናቸው ነገሮች ናቸው በኋላ ላይ ውጤቱን ኢንድ ፕሮዳክቱን ስናይ ይሄን ነገር እኮ እንደዚህ ባደርገው ኖሮ ይሄን ነገር ማስተካከል ይችል ነበር፣ በዚህ መልኩ መፈወስ ይችል ነበር፣ በዚህ መልኩ መቀየር ይችል ነበር ብዬ ምላቸው ሲዝኖች ይኖራሉ። እና ቀድሞ ማወቅ፣ ቀድሞ መዘጋጀት፣ ቀድሞ ስለራስ ማወቅ፣ ራስን አንደርስታንድ ማድረግ፣ ቀድሞ ማንነትን ማወቅ ብዙ ሳንጎዳ ራሳችንን ፕሮቴክት እንድናደርግ ያደርገናል። አለበለዚያ ግን ብዙ እንሄድና ብዙ እንጎዳና ብዙ እናይና ብዙ ልባችን ይሰበርና ከዛ ነው አዌር የምንሆነው ወይም የምንነቃው። ያን ጊዜ የተሰበረውን ነገር ለመጠገን የተሰበረውን ነገር ለማስተካከል እንደገና መልሶ ለመጠገን ይከብዳል። ጠባሳ ደግሞ ሲኖር ከባድ ነውና I wish inner peace-ን mental health-ን ቀድሜ ፕሮቴክት አድርጌ ቢሆን ብዬ አስባለሁ። ከብዙ ነገሮች አንጻር ነው። So yeah, that's the number 6. I think it's number 6. ሰባተኛው ነገር ደግሞ I wish I learned a little bit earlier than 2024 how to communicate with people. You guys, ይሄ በጣም አስፈላጊ ነገር ነው። በጣም I cannot emphasize it enough. በጣም አስፈላጊ ነገር ነው። ኮሚኒኬት ማድረግ መቻል፣ ዳይሬክት የሆነ ኮሚኒኬሽን፣ ሄልዚ የሆነ ኮሚኒኬሽን እያወራችሁ ያሉት ሀሳብ መስጠት አይደለም፣ ማውራት መቻል አይደለም፣ ኮሚኒኬት ማድረግ መቻል። So I wish a little bit earlier, እንደውም ሀያዎቹ መጀመሪያ ላይ ያለው በቃ I wish ይሄን ነገር I wish somebody had teach me this, especially በኢትዮጵያ ካልቸር ውስጥ ያደጋችሁ ሰዎች ወይ በጣም ዝም ብለን ያደግነው ብዙ ሀሳብ ሳንሰጥ ያደግነው ወይ ደግሞ ሀሳብ የሰጠን መስሎን ትክክለኛ ፖይንታችን ጋር ታርጌታችን ጋር ሳደርስ ነው ያደግነው፣ ወይም ደግሞ በጣም በማስመሰል ነው ያደግነው። ከነዚህ ውስጥ አንወጣም። በማስመሰል ነሰስ ኢሞሽናችንን ወደ ውስጥ በመደበቅ ተጎድተናል እኮ፣ አዝነናል እኮ፣ ተሰምቶናል እኮ። ግን ያንን ነገር ተሰምቶኛል እንዲያልካው ወይም እንዲያልሹ ነገር ደብሮኛል፣ አልተመቸኝም፣
ብለን ሳንል ኢሞሽናችንን ዋጥ አድርገን ወይ አድገና ወይ ምንም ሳንናገር አድገና ወይ ደግሞ በጣም ቱ ፎርዋርድ በሚመስል ግን ደግሞ አንሄልዚ በሆነ ወይ ሰዎችን በመናገር አድገን ሊሆን ይችላል። ግን የሰው ልጅ በጣም ባደግን ቁጥር በጣም ከፍ ባለን ቁጥር ስፔሻሊ 25-26 ያለፋችሁ የመጣችሁ ሰዎች ዩ ሃቭ ቱ ወርክ ኦን ዮርሰልፍ ራሳችሁ ላይ መስራት አለባችሁ፣ ግዴታ ነው። ምክንያት ብቻ መስጠት የለብንም። እነዛ ሰዎች እንዲህ ባያደርጉ ኖሮ እንደዚህ አልሆንም ብለን ኮሚኒኬት የምናደርግበት ወይ አግሬሲቭሊ ይሆናል ሳናቀው። አዎ ተጎድተናል፣ አዎ አዝነናል ምናምን፣ ግን ኮሚኒኬት የምናደርግበት ያን ሪፍሌክት የምናደርግበት ወይ አንዳንድ ጊዜ ሄልዚ አይደለም እና አይ ዊሽ ቀድሜ ኮሚኒኬሽን ስኪልን ባወቅኩኝ how to communicate well ከሰዎች ጋር፣ ከፋሚሊ ጋር፣ ከኤኒዋን አብራችሁ ከምትሰሩ ሰዎች ጋር፣ መንገድ ላይ ከምታገኙ ሰዎች there are people ለምሳሌ David Dreams he's not a motivational speaker only motivational speaker ብቻ አይደለም, he knows how to communicate with people. ሀብታም የሆኑ ሰዎችን ያቸው ገንዘብ ያላቸውን ሰዎች ያቸው እነዛ ሰዎች በሙሉ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለባቸው ታርጌት ኦዲየንሳቸው እንዴት ማግኘት እንዳለባቸው ዳይ ነው። እናም ደግሞ ያን ነገር አፕላይ ያደርጉታል፣ ተግባር ላይ ያውሉታል። እነዛ ሰዎች ኦኬ ተፈላጊ ነኝ ብለው እንዲያስቡ ያደርጓቸዋል። ከዚህ የሚፈልጉትን ነገር ያገኛሉ ማለት ነው። ሶ ኮሚኒኬት ማድረግ መቻል በዚህ ዙሪያ ምናልባት ሌላ ቪዲዮ መሰራ ይሆናል። ግን አይዊሽ ከምላቸው መካከል አንዱ ነው። አይዊሽ ቀድሜ ኮሚኒኬሽን ስኪልን ባወቅኩኝ። ነገሮችን መተው ስል አይ ኖ ላይክ ኦ ኖ ልትሉኝ ትችላላችሁ። ፕሊዝ ዶንት ጎ ዜር። ግን ነገሮችን መተው ደግሜ እለዋለሁ። ነገሮችን መተው ሀፕን ያደረጉብንን ነገሮች መተው። አይ ነው አንዳንድ ነገሮች የሚረሱ የሚታዉ ይቅር የሚባሉ ላይመስሉ ይችላሉ። ግን ነገሮችን መተው ትቶ ማለፍ በጣም ሃርድ ቶፒክ። ትተን የምናልፈው ግን ለሰዎች አይደለም። ትተን የምናልፈው ለሰዎች አይደለም፣ ለነዛ ሰዎች ብለን አይደለም፣ ለጎዱን ሰዎች ብለን ላዘንባቸው ሰዎች ብለን አይደለም። ትተን የምናልፈው ለራሳችን ብለን ነው። ለራሳችን ሜንታል ሄልዝ ብለን፣ ለራሳችን ነገ መራመድ ስላለብን፣ የተሻለ ቦታ መድረስ ስላለብን፣ ማድረግ ስላለብን፣ መሆን የምንፈልገው ነገር ስላለ፣ እቅድ ስላለን፣ እነዛ ቦታ ላይ መድረስ ስለምንፈልግ እቅድ ያለን ሰዎች ስለሆነ አሁን ላይ ማለፍ ያለብንን ነገር ትተን እናልፋለን። ወይንም ደግሞ ይሁን በቃ አልፍ ያለው ትቼዋለሁ ብለን ይቅር ብለን እናልፋለን። ዋን ኦፍ ዘ ቲንግስ በጣም የምንፈልገው ቦታ ላይ እንዳንደርስ ከሚያደርጉ ነገሮች መካከል አንዱ ልብ ውስጥ የሆነ ነገር መኖር ነው። ሰው ላይ ባይተወይ መንፈሳዊ ነገር ብቻ አይደለም፣ ፊዚክሊ ፕሩቭን የተደረገ ነገር ነው። ምክንያቱም ሜንታል እና ሜታቦሊካል የሆነው ፊዚካል የሆነውን ነገራችን ይቀይረዋል። ሰው ላይ የሆነ ነገር ካለ ልባችን ላይ ሰውን ስናስብ የሆነ ጎርቶኛል ብለን የምንለውን ሰው፣ አሳዝኖኛል ብለን የምንለውን ሰው ስናስብ ልባችን ላይ የሆነ ነገር ካለ የሚገርማችሁ መንፈሳዊ ብቻ አይደለም፣ ሊትራሊ ሰውነታችን ውስጥ ጭንቅላታችን ውስጥ የሚቀይረው ኬሚስትሪ አለ፣ ሆርሞናል ቼንጆች አሉ፣ ፊዚክሊ የሚቀይረው ሆርሞናል ቼንጆች አሉ እና እነሱ ነገሮች አውትካማችንን ኢንፍሉዌንስ ያደርጉታል። ስለዚህ የምንፈልገው ቦታ ላይ እንዳንደርስ ከሚያግቱን ነገሮች መካከል ደግሞ አንዱ ይሄ ነው። ሶ ለርኒንግ ቱ ሙቭ ኦን አርሊ። አስረኛ ብዬ የምለው ነገር ምንድን ነው? ፎርጊቪንግ ከዚህ ጋር የተያያዘ ሀሳብ ነው። ለርኒንግ ቱ ፎርጊቭ። አሁን ላይ አይ ለርነት ኢን አ ጉድ ዌይ ዋን ኦፍ በጣም ሰክሰስ ላይ እንድንደርስ ከሚያደርጉን ነገሮች መካከል ሙቭ ኦን ካደረግን ለርን ነው። ይቅር ማለትን መልመድ መቻል አለብን። ይቅር አለማለት በጣም ብዙ ነገራችንን ይቀይራል፣ ያበላሻል። ሶ የምንፈልገው ቦታ እንዳንደርስ ያደርጋል። ራይቲንግ ስሜትን ኢሞሽንን ሊሆን ይችላል፣ ኦር ሃቪንግ ኤ ፕላን ሊሆን ይችላል። ግን በደንብ ዲቴይልድ በሆነ ወይ መጻፍ መቻልን፣ መጻፍ ሀሳብን ማስፈር መቻልን፣ ሀሳብን በመጻፍ ማስፈር መቻልን ለምጄው ቢሆን ኖሮ ቀድሜ እላለሁ። እሱ እንደውም እንዳልኳችሁ ነው፣ በጣም ያንጎኝም ነው። እጽፍ ነበር ግን it was not enough። ከሆነ ጊዜ በኋላ ነው እንዴት how much writing is psychological እንደሆነ ያወቅኩትና I wish I learned that a little bit earlier. I wish I knew that a little bit earlier. በጣም ኢምፖርታንት ነው በጣም
ሀሳብን ማስፈር መቻል። በ2024 ባውቃቸው ብዬ ካሰብኳቸው ነገሮች መካከል አንዱ 10 ነገሮች እነዚህ ናቸው። እንደ ቲፕ መጨመር የምፈልገው ነገር ምንድን ነው? አይ ዊሽ ዳት 11ኛ ብላችሁ ያዙት። 11ኛ ብላችሁ ያዙት። አይ ዊሽ ዳት ራሴ ላይ ቀድሜ በሰራው ራሴን በደንብ ቀድሜ ባወቁ ለብዙ ነገር አሁን ላይ ስኬት ላይ ላላችሁም ሰዎች ስኬት ላይም አይደለሁም ብላችሁ ለምታስቡ ሰዎች ሁለቱም ኮር ችግሩ ራስን አለማወቅ ነው። እንደ አድቫንቴጅም ዲስአድቫንቴጅ የምንወስደው ነገር ራስን ማወቅና ራስን ካለማወቅ ጋር የተያያዘ ነው። ለምን ካላችሁኝ ራስን ባለማወቅ ውስጥ ብዙ ጊዜ የምናደርገው ነገር እኛ ወጣቶች የምናደርገው ነገር አንዱ ነገር ምንድን ነው? ላደግናቸው እድገቶች ለሆንናቸው ነገሮች አሁን ላይ እጃችን ላይ ላሉ ነገሮች ሰክሰስፉል ካልሆንም ብዙ ጊዜ ብሌም የምናደርገው አካል አለ። ብሌም የምናደርገው ወይንም እጃችን የምንጠቀምበት አካል አለ። ያ አካል ቤተሰባችን ሊሆን ይችላል፣ ያሳደጉን ሰዎች ሊሆን ይችላሉ፣ ፋሚሊዎቻችን ሊሆን ይችላሉ፣ ወላጆቻችን ሊሆን ይችላሉ፣ የአካባቢ ሰው ሊሆን ይችላል፣ ትምህርት ቤት ያስተማሩን አስተማሪዎች ሊሆን ይችላሉ። ብቻ እኛ ህይወት ላይ ኢንፍሉዌንስ የነበራቸው ሰዎች አንዳንድ ጊዜ ሰው ለድክመቱና ለፌሊየሪቱ እነዛን ሰዎች እንደ ምክንያት አድርጎ ይጠቀማል። እንትን ባያረገኝ ኖሮ፣ እንትን ባይለኝ ኖሮ፣ እንደዚህ ባታረገኝ ኖሮ፣ ይሄን ባሰራብኝ ኖሮ፣ እዚህ ቦታ ባላድግ ኖሮ፣ አገራችንን፣ መሪዎቹን፣ ፖለቲካውን ብዙ ብሌም የምናደርጋቸው ነገሮች አሉ። ግን ትናንት አሁን ላይ እኔ የማልቀበለው እና የማላምነው ነገር የሰው ልጅ 25-26 ካለፈ በኋላ ኢፍ ሂ ኢዝ ስቲል እንደ ወጣት ወይንም እንደ 17-15 ላይ እያለ እንደነበረው አይነት አሁንም እዚህ ኤጁ ላይ ቁጭ ብሎ እንዲህ ቢሆን ኖሮ እንትን ባይለኝ ኖሮ ብሎ ብሌም የሚያደርግ ከሆነ ይሄ ሰው ነገም የተሻለ ነገር ውስጥ አይገባም። እመኑኝ። ሁል ጊዜ የምንጠቁመበት አካል ካለ፣ ብሌም የምናደርገው አካል ካለ ስቲል አሁንም ሪስፖንሲቢሊቲ ለራሳችን ህይወት አልወሰድንም። እኛ ትላንት ላይ ነን ያለ ነው ማለት ነው። ትላንትና ዛሬ የምንኖረውንም ህይወት ነገ የምንኖረውንም ህይወት በትላንትናችን ቀለም ነው የምንጽፈው ማለት ነው። ይሄ ማይንድሴት መቀየር አለበት። ወጣቶች ይህን ቪዲዮ የምታዩ ሰዎች አይ ሆፕ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁኝ። ብሌሚንግ ማንንም ሰው አይጠቅምም። ራስን በማወቅ ግን ብዙ ነገር ማስተካከል ይቻላል። ራስን በመረዳት ማንነትን በማወቅ የሆኑ ሰዎች ጎድተውናል፣ የሆኑ ሰዎች ያሳዝነውናል። ያ አሳዝነውን ሊሆን ይችላል፣ ጎድተውን ሊሆን ይችላል፣ ተጎድተን አድገን ሊሆን ይችላል። ትክክል ነው። እሱ አይደለም ማለት እሱን እያሳነስ ነው አይደለም። ብዙ የተሰሙን ብዙ ያጣናቸው ነገሮች ይኖራሉ። ግን አሁን ላይ ማድረግ የምንችለው ነገር ምንድን ነው? ጥያቄው እሱ ነው። አሁን ላይ መስራት የምንችለው ነገር ምንድን ነው? እኔ ማድረግ የምንችለው ነገር ምንድን ነው? ኦኬ አልፎብኛል፣ ያለፉብኝ ነገሮች በሙሉ አልፏል። አሁን ግን የሚሻለው ትላንትና ላይ እንትና እያልኩ መጠቆም ነው ወይንስ ደግሞ እኔ ዛሬ ማድረግ የምችለው ነገር አለ? እኔ ዛሬ መስራት የምችለው ነገር አለ? እኔ ዛሬ ማከናወን የምችለው ነገር አለ? መለወጥ የምችለው ነገር አለ ወይ? ይህን ነገር መጠየቅ ያስፈልጋል። እናቴ እንዲህ ባትለኝ ኖሮ፣ አጎቴ እንዲህ ባያረገኝ፣ አባቴ እንዲህ ባያረገኝ። ትክክል ነው። እያሳነስኩት አይደለም። እመኑኝ፣ ያለፋችሁበትን ነገር እያሳነስኩት አይደለም። የሚታነስም ነገር አሳንሰን ልናየው የሚገባ ነገር አይደለም። ግን ዛሬ ላይ አልፋችሁ ቆማችኋል አይደል? ፈጣሪ እድሜ ሰጥቷችሁ፣ እግዚአብሔር እድሜ ጨምሮላችሁ እየኖራችሁ ነው። እንዴት ነው ማሻሻል የምትችሉት? ብሌም እያደረጋችሁ እነዛን ሰዎች እየወቀሳችሁ መቀጠል ወይንስ የተሻለ ህይወት ውስጥ መግባት? ዲሳይድ አድርጎ ራሴን ማወቅ አለብኝ፣ ከዚህ በኋላ እንዴት መኖር እንዳለብኝ ማወቅ አለብኝ ብሎ ዲሳይድ ማድረግ። ራስን ማወቅ በጣም 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 ክሩሻል የሆነ ነገር ነው እና ይህንን አይቡሽ ብዬ የምላቸው ነገሮች ናቸው። እናንተ ይሄ ቪዲዮ እንደጠቀማችሁ አስባለሁኝ። እኔ እነዚህ ነገሮች ቀድሜ ባቅ ብዬ ያልኳቸውን ነገሮች ነው ዛሬ ለእናንተ ሼር ያደረግኩትኝ። ከወደዳችሁትና እንደጠቀማችሁ ካሰባችሁ ላይክ ማድረጋችሁን እንዲጨምር የምትፈልጉት ወይንም ደግሞ በዚህ ሀሳብ ላይ ደግሞ ሳሊ ብታወሪልን ብናወራ ብላችሁ የምታሉት ሀሳብም ካለ ደግሞ ኮሜንት ሴክሽኑ ላይ ጻፉልኝ። እነዛን ነገሮች አይቼ በዛ ዙሪያ ደግሞ ቪዲዮዎችን እንሰራላችኋለሁ። ሰብስክራይብ ያላረጋችሁ አዲስ ተመልካቾች ደግሞ ሰብስክራይብ እንድታደርጉ አበረታታችኋለሁ። መልካም ጊዜ፣ መልካም ሳምንት ይሁንላችሁ። እስከ ቀጣዩ ቪዲዮ ቻው።